መጽሐፈ ምሳሌ ምዕራፍ 24 በክፉ ሰዎች አትቅና፣ ጓደኝነታቸው አይመርህ። ልባቸው አመፅን ያውጠነጥናልና ከንፈራቸው ሸፍጥ ያወራል። ቤት በጥበብ ይሰራል፣ በማስተዋልም ይጸናል። በእውቀትም ውድና ውብ ንብረት ክፍሎቹ ይሞላሉ። ጠቢብ ሰው ታላቅ ኃይል አለው፣ እውቀት ያለውም ሰው ብርታትን ይጨምራል። ጦርነት ለመቅጠም መልካም ምክር፣ ድል ለማድረግም ብዙ አማካሪዎች ያስፈልጋሉ። ጥበብ ለተላላ በጣም ሩቅ ናት፣ በከተማይቱ በር ሸንጎ ላይም መናገር አይችልም። ክፋት የሚያውጠነጥን ተንኮለኛ በሚባል ይታወቃል። የተላላ ዕቅድ ኃጢአት ነው፣ ሰዎችም ፌዘኛን ይጸየፋሉ። በመከራ ጊዜ ፈራ ተባ አካል አቅብ ምንኛ ደካማ ነው። ወደ ሞት የሚነዱትን ታደጋቸው፣ እየተጎተቱ ለእርድ የሚሄዱትን አድናቸው። አንተም ስለዚህ ነገር ምንም አላውቅም ምትል ልብን የሚመረምር እርሱ አያስተውልምን? ሕይወትን የሚጠብቃት እርሱ አያውቅምን? ለእያንዳንዱ እንደ ሥራው መጠን አይከፍለውምን? ልጄ ሆይ መልካም ነውና ማር ብላ፣ የማር ወለላም ጣዕም ይጣፍጥሃል። ጥበብም ለነፍስህ እንደዚህ ጣፋጭ እንደሆነች በቀር ታገኛት ለነጋለኝታ ይኖራል፣ ተስፋም ከንቱ አይሆንም። በጻድቅ ሰው ቤት ላይ ወንበዴ አታድፍጥ፣ መኖሪያውንም በድንጋይ አታጥቃ። ጻድቅ 7 ጊዜ እንኳ ቢወድቅ ይነሳልና፣ ክፉዎች ግን በጥፋት ይወድቃሉ። ጠላትህ ሲወድቅ ደስ አይበልህ፣ ሲሰናከልም ልብህ ሐሤት አያድርግ። አለዚያ እግዚአብሔር ይህን አይቶ ደስ አይለው፣ ቁጣውንም ከእርሱ ይመልሳል። በጨካኞች ድርጊት አትጨነቅ፣ በክፉዎችም አትቅና፣ ግፈኛ ተስፋ የለውምና የክፉዎችም መብራት ድርግም ብላ ትጠፋለች። ልጅ ሆይ እግዚአብሔርና ንጉሥን ፍራ፣ ከአመፀኞችም ጋር አትተባበር። ሁለቱም የሚያመጡት መዓት ምን እንደሚሆን ማን ያውቃል? ተጨማሪ የጠቢባን ምሳሌዎች። እነዚህም ደግሞ የጠቢባን ምሳሌዎች ናቸው። በዳኝነት አድሎ ማድረግ ተገቢ አይደለም። በደለኛውን አንተ ንጹሕ ነህ የሚለውን ሕዝቦች ይረግሙታል፣ መንግስታትም ያወግዙታል። በደለኛውን አንተ ጥፋተኛ ነህ የሚሉት ግን መልካም ነገር ይገጥማቸዋል፣ የተትረፈረፈ በረከትም ይወርድላቸዋል። እውነተኛ መልስ መስጠት ከንፈርን እንደመሳም ነው። በደጅ ያለውን ስራህን ፈጽም፣ እርሻህን አዘጋጅ፣ ከዚያም በኋላ ቤትህን ስራ። በባልንጀራህ ላይ ያለ ምክንያት አትመስክር፣ በከንፈርህም አትሸንግል። በእኔ ላይ እንደሰራብኝ እሰራለታለሁ፣ ስለ አድራጎቱም የእጁን መልስለታለሁ አትበል። በሰነፍ ሰው እርሻ በኩል አለፉ፣ ማስተዋል የጎደለውን ሰው የወይን ቦታ አልፌ ሄዱ። እያለበት እሾህ በቅሎበታል፣ መሬቱም አረም ለብሷል፣ ቅጥሩም ፈራርሷል። ያየሁትን ነገር አወጣሁ አወረድኩ፣ ካስተዋልሁትም ትምህርት አገኘሁ። ጥቂት ላንቀላፋ፣ ጥቂት ላሸልብ፣ እጄን አጣጥፌ ጥቂት ልረፍ ብትል፣ ድህነት እንደ ወንበዴ እጦትም እንደታጠቀ ሰው ይመጣብሃል።